ሁሉን ነገር ላጎቴ እነግረዋለሁ። አንተና ጽዮን እኔ እንዳገናኛችሁ ሁሉን ነገር እነግረዋለሁ። እሺ ፎቶም ኤዲት የተደረገ እንደሆነ እኔ እነግረዋለሁ። ዳጊ አቤልን ቆይ እንደዛ እንዴት ታደርጋለህ ይለዋል። አንተ ሰውዬ ምንድነው ለጸብረው እንዲመጣ እስኪ ፊትን ፍታው ይለዋል። አንተ ግን ካጎቴ ምንድነው የምፈልገው ብሎ ይለዋል። እንዴ በሱ ጉዳይ ነው እንዴ? አይ እኔ ካጎትህ ምንም ነገር አልፈልግም። ምን ፈልጋለሁ? ጽዮንን ነበር እሷንም በእጅ አስገብቻታለሁ ይላል። ይህ ማለት እንግዲህ ዳጊ ሪከርድ እያደረገው ነው። እሱን መቼም ቢሆን አይሳካልም። አንተ ብትፈልግ እንኳን ጽዮን እሺ አትልህም ይለዋል። እንግዲህ ፎቶ ላይ ያየኸው ይመስለኛል። አይተሃል አይደለ ስሰማት ይለዋል። ኧረ እባክህ አንተን እኮ በደንብ አድርጌ ጠንቅቄ አውቅሃለሁ። ምክንያቱም ያ ፎቶ ኤዲት እንደሆነ አውቃለሁ። ቆይ ስታየኝ እኔ ህፃን ልጅ እመስላለሁ ይለዋል ዳጊም በኋላ አልታገስም። ጽዮንና አጎቴ ሲሰቃዩ ማየት አልፈልግም ይለዋል። እና ታዲያ ምን ልታደርግ አስበ ነው? ሁሉንም ነገር ላጎቴ እነግረዋለሁ ይለዋል አቤልን። ጽዮንን እኔ እንዳገናኟችሁ እንዲሁም ፎቶም ኤዲት እንደሆነ ሁሉንም ነገር ላጎቴ እነግረዋለሁ ይለዋል። ያፌትን አንተ እንደወጋኸው ንገረው፣ ከዛም አንተን ወይንም ፂን ማን አሳልፎ እንደሚሰጥ እናየዋለን ይለዋል። እንዴ ጭራሽ እኔ ነኝ እንዴ? አንተ ምን አይነት ሰው ነህ? ያፌትን እኮ የወጋኸው አንተ ራስ ነው። ለዛውም ምንም በማያሳምንና በራስ ጥላቻ ራስን የተበቀልከው ይለዋል። ያፌት ጋር ሂጄ ወንድሜ ይቅርታ በሰዓቱ ተደናግጬ ምን እንደምል ግራ ስለገባኝ ነው እና ደግሞ ያው ጓደኛዬንም እንዳትጎዳው ስለፈለኩኝ እንጂ የወጋህ ዳግም ነው ብዬ እለዋለሁ። ከዛ ያኔ ይለዋል። ይህ ማለት እንደዚህ ሲለው ዳግም ሪከርድ እያደረገው ነው። እንደምታስበው ናታን አይደለም ይወጋህ ብዬ ብነግረው ምን ይመስለዋል ብሎ ዳጊን ያስፈራራዋል። ቃለህ ሁለታችሁም አውሬዎች ናችሁ፣ የሰው ህመም የማይገባችሁ አውሬዎች ብሎ ወደዚያ ይገፈትረዋል። ዳጊም ሪከርድ አድርጎ ሁሉን ነገር ይሄዳል። አንተ ማትረባ እኔ አበላ ነኝ፣ እሺ ከፈለኩኝ ማንም ምንም ማስቆም አይችልም ብሎት ይለዋል። በጣም ይበሳጫል። ቤዛን የገጫት ልጅም በጣም ተግባብተው ቤት ድረስ ወስዷትኝ ቁጭ ብሎ እያወራትኝ እስካሁን ድረስ በቃ ብቻሽን ነው የምትቀመጪው ማለት ነው ማንም አይመጣም ይላታል። እንደምታየው ከትንሽ ጊዜያት በኋላ ይህ ቤት ባዶ ሆኗል ትለዋለች። ልጆችም ለእናትና ለአባቴ ብቸኛ ልጅ እንደሆን ነው። ለነገሩ እረዳቸዋለሁ። የድሮ ጸባዬ ጥሩ አልነበረም ትለዋለች። ማለት አስቸጋሪ ልጅ ነበርሽ እንዴ ይላታል። እናም አይ እሱን እንኳን እንደዚህ በቀላሉ የሚነገር ወሬ አይደለም ትለዋለች። ይህ ማለት እንግዲህ ቤዛ ልጁን ሌላ ጊዜም ቀጥራ አግኝታ ሁሉ ነገሩን ልትናገር ትፈልጋለች። ነገር ግን ይሄ ገጫት የተባለው ልጅ በቤዛ ፍቅር ጠብ ብሏል። እንዲሁም ከዚህም በፊት ፍቅረኛው ነበረች። እናም ፎቶውን ራሱ እየለጣጠፈ ግድግዳ ላይ ወይኔ መቼም ቢሆን እኮ አገኝሻለሁ ብዬ አላቅም ነበር። በቃ የኔ ቆንጆ በአሁኑ ሰዓትማ ምን እየሰራ ሲሆን እያለ ግድግዳ ላይ ፎቶዋቸውን ለጣጥፎ እያየ እንዲሁም ተንበርክኮ እየሳመም ነበረ። ይህ ማለት የቤዛ የድሮ ፍቅረኛዋ። ቤዛ ግን አላስታወሰችውም። የሚያስታውስ እሱ ብቻ ነው። ምክንያቱም ቤዛ በጣም ተቀይራለች። እናም ስለተቀየረች ግራ ተጋብቶ ነበረ ሲያያት መጀመሪያ። እሷ ግን ጭራሽም አላወቀችውም ምን ይፈጠራል። ቤዛ የድሮ ፍቅረኛዋ እንደሆነ ስታቅ እንዲሁም ደግሞ ፈልጎ እስከ ዛሬ ድረስ በምንም ነገር ሊያገኛት እንዳልቻለና እንዲሁም እናቱ ጋር ተጣልቶ ልክ ሲያሽከረክር እያስቸኮለ ወይም ደግሞ እሷን ሊገጫት እንዳለ ይህን ሁሉ ስሰማ ቤዛ ምን ትላለች? አሁን ላይ ቤዛ ህይወቷ ተቀይሯል። ምክንያቱም በፊት ተንኮለኛ ነበረች። አሁን ግን እንዳለ ጸባዩ ሁሉ ተስተካክሎ ለሰው ልጅ የምታስብና እንዲሁም ጥሩ ነገር ለመስራት የምትሞክር ልጅ ሆናለች። መጨረሻዋስ ምን ይሆናል? ቤዛ ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰቡናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች
ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። እንግዲህ በአጋጣሚ ስትወጣ አፍቃሪ አግኝታለች፣ ወይንም ደግሞ የድሮዋን ፍቅረኛዋን አግኝታለች። እሷ ግን አላስታወሰችውም፣ እሱ ግን አስታውሷል። እናም በጣም ደስ ብሎትኝ ቤቷ ድረስ ወስዳ እንዲሁም የድሮ ማንነቷን ጸባይ እንደሌላ ስትነግረው ድሮ ምንም ጸባይ የለሽም ነበር ማለት ነው፣ ወይም ደግሞ አስቸጋሪ ነበርሽ እንዴት ስላት ይሄ ነገር እንኳንም እንደዚህ በቀላሉ የሚነገር አይደለም ብላለች። እናም ቤዛ ሁለተኛ ዙር ልጁ ማግኘት ትፈልጋለች። ድጋሚ ልንገናኝ ከቻለን እነግርሃለሁ ትለዋለች። እሱም ማለት ድጋሚ እንገናኝም ማለት ነው ይላታል። በጣም እርግጠኛ ሆኖ ዛሬ የሰው ልጅ በምን አይነት መንገድ እንደሚያገናኝ አይታወቅም። እኔ ግን በዚህ መንገድ ስላገኘሽ በጣም ደስ ብሎኛል ይላታል። ቤዛም በጣም ደንግጣለች። ማለትም ልጁ አይኗ ውስጥ ገብተዋል። ህይወቴ እንደዚህ ጸጥ ብሎ የሚያዳምጠኝ የሴትም ሆነ የወንድ ጓደኛ እንደሌለኝ ነግሬሻለሁ አይደል ይላታል። ኝነት እንዴት እንደሆነ እኔ ጠንቅቄ አውቀዋለሁ እያለች እያለ ሉሊት ትመጣና አአ ትላለች። ይቅርታ አረበሽኳችሁ መሰለኝ ትላለች። አረበሽንም ናውድ የአጎቴ ሚስት ነች ተዋወቃት ትላለች። ሎሊት እባላለሁ የዚህ ቤት ነዋሪ ነኝ ትለዋለች። እሱም ናውድ እባላለሁ ይላታል። ዚ አስቀድመሽ እኮ ብትነግሪኝ በደንብ አዘጋጅቼ እጠብቅሽ ነበር ትላታለች። ሰግናለሁ በደንብ ተስተናግጃለሁ ይላታል። ሎሊትም ያስታውቃል ትላለች። ሙድ እያዘች ነው ሎሊትዬ። ስማም ሰዓቱ እንዴት ነው ሄደው? በቃ መሄድ ይኖርብኛል። ለነገሩ ብቻችሁን ስለማትሆኑ አይደብራችሁም ይላል። ምክንያቱም ቤዛ ጋር ሆኖ ማውራት ይፈልግ ነበር። እናም ሎሊት ስለመጣች ግን ስለደበረው መሄድ ፈለገ። ይቅርታ አቶ ማን ነበር ስምህ? ናውድ እባላለሁ ይላል። አቶ ናውድ እኔ ስመጣ ልሂድ በማለትህ በጣም እናስደበርከኝ ትለዋለች ሎሊትም። ቤዛም አይ መጀመሪያም እኮ ልሄድ ነበረ እኔ ትንሽ እንዲቆይ ያስገደልኩት ትላለች። አይ ሲታይ ግን እንደዛ አልነበረም ትላለች ሉሊትም። አሁን ግን ብሄድ በጣም ደስ ይለኛል ይላታል። ቤዛም ብድግ አድርጋ ይሄ ምንም አይነት ፍቃድ አያስፈልገውም፣ እንደውም እኔ እንደዚህ ሰዓት ስላስቆየው በጣም ይቅርታ ትለዋለች። ደግሞ አብረኝ ስለዋልክ በጣም አመሰግናለሁ ትለዋለች። እሱም አረ እኔ ነኝ የማመሰግነው ግን ደግሞ እዚሁ አብራችሁ እንደዋላችሁት ደግሞ አምሽተህ ቆስ ብለህ ተጫውተህ ብትሄድ ደስ ብለን ነበር፣ ደግሞ ቸኩለሃል ትለዋለች ሉሊትም። እሺ ከሄድክ ደህና ዋል፣ ደህና ደር፣ ደህና ሁን፣ ደህና ምሽት ይሁንልህ ብላ ብዙ ነገር ተቀበጣጠራለች ሉሊትም። እሱም ሰላም አምሹ ብሎ ይሄዳል። ቤዛም በጣም ትበሳጭና ልጁ እንደወጣ አንቺ ሴትዮ ቆይ ችግርሽ ምንድን ነው? ይህን ሰውዬ ታውቂዋለሽ ትላታለች። አንቺ እኔ ማሳቀቅ ነው እንዴ ስራሽ ትላታለች። ሎሊትም አረ ነው እንዴ ምን ብዬ ማሳቀቅሽ? ባይሆን በዚህ ሰዓት ስለመጣውብሽ ተናድሻል፣ በማይሆን ሰዓት ስለመጣው ብላ ትላታለች። ቤዛም በጣም ትናድዳለች። አይሽ አጎቴ አንቺን ጥሎ መሄዱ ትክክለኛ ነበር ማለት ነው፣ እንደው ከአንቺ ጋር ማንም ተስማምቶ አይኖርም ትላታለች። እንደዚህ ብላ ቤዚም ተነስታ ልትሄድ ስትል አንዴ ራሷን አዙራት ልትወርቅ ትላለች። አንቺም እንደዚህ የመርሳት በሽታ ሊይዝሽ ነው እንዴ? ምንድን ነው ትላለች። በጣም የደነገጠችም ትመስላለች። አታስቢ እኔ በጣም ደህና ነኝ ትላታለች። ብታይ ነው የሚሻለች ትላለች ሎሊትም። እዚህ ብላቴ ቤዛም ጥላት ትሄዳለች። ያፌት ምግብ እያቀራረበ ነው። እራት ሊጋብዛት ነው ኤፍራታን። ቤት ውስጥ በሚያምር ሁኔታ አዘጋጅቶ እንዲሁም ወይን ሁሉ አዘጋጅቶ እየጠበቃት ነው። የኔ ንግስት፣ የኔ ፍቅር ማሬ የት ነሽ ያለሽው? ነይ እንጂ እየጠበኩሽ እኮ ነው ይላል ያፌት። እሷም ኤፍራታም ትመጣለች። አንተ ሰው እንቅልፍ የለም እንዴ ትላለች። ምን ነው መተኛት አልችልም እንዴ ትለዋለች። የኔ ማር ምናምን እያለች ጠራት። አንቺን ለማስደሰት ምን ያክል ተጨንቄ እራት እንዳዘጋጀው አታይም ይላታል። እራቱን ኤፍራታ ትክ ብላ ታየዋለች።
ኤፍራታ ለመጀመሪያ ጊዜ ናታን እንዲሁም ቤተሰቦቹ ቤዚ ሆነው የራት ግብዣ የተደረገውን አንድ ላይ ቁጭ ብለው ናታን እያሽኮረመማትኝ እሱን ትዝ አላትኝ። እናም በሀሳብ ሄደች። ያፌትን ጥለው ሄደች። ያፌት እያወራት እሷ ግን ጭራሽ ልቧ ያፌት ጋር አለም እና በጣም ደንግጣለች። ግን ደግሞ ይህን ያክል መጨነቅ አልነበረብህም ትለዋለች። የኔ ንግስት አንድ ጊዜ አይንን ላፈር ትኛለች፣ አንድ ጊዜ ደግሞ በስርዓት ታናገኛለች። ቆይ ችግር አለ እንዴ ይላታል። ያፌት እኔ በጣም አስጠልቶኛል፣ በጣም ደክሞኛል ያለች በጣም መታገስም አክቶኛል ትለዋለች። እስኪ ንገረኝ ናታን ወንድምህ ነው አይደል ትለዋለች። ይላል። አይ ወንድምህ ነው ወይ ንገረኝ፣ ያኔ ሰክረህ ሳለ ስቀባጥር ወንድምህ እንደሆነ ተናግራል